ሲኦል እንደ ነገሩ ገና አንተን ሳይክ ነበር ያወቅኩት። አታለሽኛል። መቼ? ሉሊትን ያስገጨሻት አንቺ ነሽ ወይስ አይደለሽም? ምን ልትገለኝ ትችላለህ? ግን ደግሞ ያልሰራሁትን ሰራው ብዬ ደግሞ ልነግርህ አልችልም። ባልሽን ብዙ ጊዜ ልታስገድው ሞክረሻል። አሁን ለሉሊት አዝናለሁ ብትይ የምሰማሽ ይመስልሻል? ናኦድ እኔ እንዳብድ ወይም እንድሞት ይፈልጋል። ለዛም ነው እናንተን ከጎኑ ያሰለፋችሁ። ግን እኮ አንተም ልታስገድለው ነበር አይደል? አልጸጸትም። ምን ነው ይሄንን ቃል ደጋገምከው? ዛሬም ወንድምሽ ገዳይ ነው። ግን ባንተ ምክንያት ሞቶ በተአምር የተረፈው ናኦድ ነው። እሺ ልትሰሚኝ እኮ ፍቃደኛ አይደለሽም። ናኦድ በተአምር መቃብር ፈንቅሎ ወጣ። እሱ ላንቺ እውነት፣ እኔ ግን ላንቺ ስህተት ነኝ አይደል? ሞቷል ብለህ ነበር እኮ። እንደ ሞተ ነው አማቀው። እሱ ግን ሁላችንንም ነው ያታለ። ሉሊት የተገጨችው በወንድምሽ መኪና ነው። ምን? አየሽ፣ ናኦድ ማለት ይሄ ነው። ምን እንዳለኝ ግን ሰምተሃል? መስማት እኮ አይጠበቅብኝም። እኔ ናኦድን ጥንቅቅ ያውቀዋል። እኔ ግን አላውቀውም። ወንድምሽ ማለት እኮ በሰዎች ደምና አጥንት ቤቱን የገነባ ክፉ ሰው ነው። ለወንድምሽ ወንጀል ሙሉ መረጃ አለሽ አይደል? አንቺ ላጋልጠው ፈልጋለሁ። ይኸውልሽ እኔ አንቺ እንድታጋልጨው አልፈልግም። ኧረ እባክህ። አንዳንድ ግብት ሰዎች ራሳቸውን ትክክል ነኝ ብለው ካሰቡ ሌላው ሁሉ ነገር ስህተት ነው። እንዴትም ቢሆን እንዴትም ዝም አልልም። እኔ እህቱ ሆነሽ እንድትቆይ ነው የምፈልገው። በአጋጣሚ አይደለም የተገጨሽው። ማን ነው? እሷ ነች የገጨችሽ። ምን? በጣም ነው የምታስጠይኝ። አውቃለሁ፣ ግን ምክንያት የለሽም። ይቅር እንድልህ ትፈልጋለህ? እኔም ይቅር በለኝ አልልህ። አሁንም ግትር ነህ። ካንተ በላይ ግትር አለ? ናኦድ ሮዛን ለማወጣጣት ጊዜም አልፈጀበትም ማለት ነው። ምክንያቱም እሷ እንዳደረገችው እርግጠኛ ነበር። እሷ ግን ያው ለመደበቅና ለማዋሸት ሞክራ ነበረ። ግን ደግሞ በቀላሉ ሊለቃት ስላልቻለም እውነቱን ተናግራለች ማለት ነው። እንዲያደረገችበት ምክንያት እንግዲህ እሱ አደርግልሻለሁ ወይም ደግሞ ዴቭን አስወግጄ ሀብትና ንብረቱ በሙሉ ላንቺ ይሆናል ያላትን ነገር በቃሉ ስላልተገኘና ያ ነገር በሉሊት ምክንያት ስለከሸፈ ነበረ ሉሊትን ለማስገጨት የሞከረችው ማለት ነው። ስለዚህ በሱ መኪና እንዲሆን የፈለገችበትም እንግዲህ ምክንያቷን አስቀምጣለች ማለት ነው። ወይ እሱ ዴቭ ላይ ስህተት እንዲሰራ ወይ ደግሞ ዴቭ እሱ ላይ ስህተት እንዲሰራ ነበር የፈለገችው። ግን ነገሮች እሷ እንዳሰበችው አልሆነላትም ማለት ነው። ስለዚህ ናኦድ ምን ያህል ክፉና ጨካኝ እንደሆነም አሳይቷታል። በጣም ነው የደበደባትም። እንግዲህ እውነቱን ባትናገር ራሱ እያንዳንዱን ጥርሷን ነቅሎ በድድ ብቻ ሊያስቀራት ነበር ማለት ነው። ይሄንን ከማድረግ እንደማይመለስ ስለተረዳችና ምንም እየራራላትና በቀላሉ እንደማይለቃት ስለገባት እንግዲህ እውነቱን ተናግራለች ማለት ነው። ናኦድም እንግዲህ ሉሊትን ይቅርታ እንድትጠይቅ ለማድረግ ሞክሮ ነበረ ማለት ነው። ሉሊት መጀመሪያም እንግዲህ ምንም አይነት ቅያሜ እንደሌላት አሳይተዋለች። አንቺ ብቻ እዘዥኝ፣ ከፈለግኩ ገላታለሁኝ፣ አንቺ ብቻ የምትፈልጊውን ነገር ንገሪኝና እሷን እንደምትፈልጊው ላርግልሽ ሲላት እንግዲህ ሉሊትም በጣም ያልጠበቀውንና ያላሰበውን መልስ ሰጥታዋለች ማለት ነው። አንተ ማን ሆነህ ነው እሷ ላይ ለመፍረድ የደፈርከው? አንተ ራሱ እኮ ከሷ ያልተሻልክ ክፉና መጥፎ ሰው ነህ። ምክንያቱም በወንድሜ ላይ ራሱ እንዳብርና ለሱ ክፉ እንዳስብ አድርገኸኛል። ስለዚህ ራስህን ንጹህ አድርገህ እሷን ለመቅጣት በፍጹም የመሞከር ሞራሉም ሆነ ስብዕናው የለክም ብለዋለች። በጣም ነው የገረመው ማለት ነው። አንቺን ጎድታሻለች፣ ልትገልሽና በመኪናዬ ገጭታሻለች። ስለዚህ ለሷ ፍርድ ይገባታል ቢላትም እሷ ግን በፍጹም ልደሰት አልችልም። ስለዚህ እኔ እሷን አልተቀየምኳትኝም፣ ምንም ነገር እንድታደርጋት አልፈልግም ብላ እንግዲህ በጣም አስገርመዋለች። ሮዛም እንግዲህ ሉሊት እንደዚህ በማለቷ ምንም አልተገረመችም፣ የባሰ ነው የተናደደችው። ምክንያቱም ሮዛ በጣም ቀናተኛና ክፉ ሰው ስለሆነች ሰው መልካም ነገር ሲያደርግና ጥሩ ነገር ራሱ ሲሰራ ትናደዳለች። ሁልጊዜም አስመሳይ ናችሁ፣ ጥሩ ለመሆን ትሞክራላችሁ እንጂ ጥሩ አይደላችሁም ብላታለች ማለት ነው። ሉሊት ግን
ሁሌም ቢሆን ለሷ መልካምነቷን እያሳየቻት ነው ያለችው። ከዚህ በፊትም እንግዲህ ብዙ ነገር አድርጋት ራሱ ሉሊት ሮዛን አልተቀየመቻትም። አሁንም እንግዲህ የግድያ ሙከራ አድርጋባት ግን ደግሞ እሷኑ ለመንከባከብና እሷኑ ለመርዳት እየሞከረች ነው ያለችው ማለት ነው። ሮዛ ግን ይሄንን ማስመሰልሽንና ይሄንን ጥሩ ለመምሰል የምትሞክሪውን ነገር በጣም ነው የምጠላው ብላታለች ማለት ነው። ሉሊት ግን መቼም ቢሆን እሷ ባደረገችው ክፋት ልክ መልሳላት አታቅም። ምክንያትም የላትም ለምን እንደዚህ እንደምትጠላት። ግን ደግሞ ሁሌም ልትጎዳትና ሁሌም ልትጠላት ስትሞክር ሁሌም ደግሞ ሉሊት አሸናፊና ይቅር ባይ ሆና ታገኛታለች ማለት ነው። ለዚህም ነው እንግዲህ ሮዛ ምንጊዜም በሉሊት የምትቀናባትና የምትናደድባት ማለት ነው። ሌላው ሔዋን ነች። ሔዋን እንግዲህ እስካሁን ድረስ ለናኦድ የነበራት አስተሳሰብ በጣም መልካምና ጥሩ ነበረ ማለት ነው። አሁን ላይ ግን የናኦድን ወይም ደግሞ ወንድሜ ነው ህይወቴ ነው ከሱ ውጪ ንጹህ ሰውና ጥሩ ሰው የለም ብላ በዴቭ ላይ ስትፈርድበት የቆየችው ሔዋን እንግዲህ የናኦድን ማንነት አውቃለች ማለት ነው። በፍጹም ማመን ነው የከበዳት። እንዴት እንደዚህ ሊያደርግ ይችላል? እስከዛሬ ድረስስ እንዴት ነው ወንድሜን ላውቀው ያልቻልኩት ብላለች። ስለሱ ያለውን ነገርና ከዚህ በፊትም ሲሰራ የነበረውን ነገር በሙሉ ዴቭ ነግሯታል። በእርግጥ ዴቭ መናገር አልፈለገም፣ ራሳቸው እንዲያገኙት ነበር የፈለገው። ግን ደግሞ ናኦድ በጣም ድብቅና ጠንቃቃ ሰው ስለሆነ የሱን ስራ በቀላሉ ማግኘት አልቻሉም ማለት ነው። ስለዚህም እንግዲህ ዴቭ ባይፈልግም ለሔዋን እውነታውን ነግሯታል ማለት ነው። እንግዲህ የተበላሸ ነገር መቃናት አይቻልም። ሔዋን ብዙ ነገር አበላሽታለች። ዴቭ ላይም እንግዲህ ብዙ ነገር ለማድረግ ጥራ ነበር። ግን ደግሞ ያንን ነገር በይቅርታ ከማለፍና ይቅርታ ከማለት ውጪ ምንም አማራጭ የላትም ማለት ነው። ዴቭ ግን ምንሃል መልካምና ምንሃል ጥሩ ሰው እንደሆነ በድጋሚ አሳይቷታል ማለት ነው። እንግዲህ ወንድሟ ምንሃል ክፉም እንደሆነ ከተረዳች በኋላ ወንድሟን ለማሳሰርና ወንድሟን እንግዲህ ፍርድ እንዲያገኝ ወይም እንዲቀጣ ቀጥታ የምታውቀውን በጠቅላላ እንግዲህ ለፖሊሶች ጠቁማለች ማለት ነው። እንግዲህ ናኦድ ባልጠበቀውና ባላሰበው ሰዓት በሔዋን ጥቆማ መሰረት በፖሊስ ቁጥጥር ስር ገብቷል ማለት ነው። እንግዲህ ብዙ ነገር ስለሱ ባታቅም ግን እያንዳንዱን ነገር ሲሰራ የነበረውንም ከዴቭም ስለተረዳች እንግዲህ በሱ ዙሪያ ያሉ ነገሮች እንዲታዩና ማንነቱ እንዲታወቅ የራሷን ጥረት እያደረገች ነው ያለችው ማለት ነው። ናኦድም በፍጹም ያልጠበቀው ነገር ተከስቶበታል ማለት ነው። እንደዚህ ይሆናል ብሎ በፍጹም አላሰበም። ምክንያቱም በዴቭ ዙሪያ ያሉትን ሰዎች በሙሉ አሳምኖና ዴቭ እንዲወድቅና ማንነቱ ክብሩ እንዲጠፋ እያደረገ ነበረ። ነገሮች ግን የተገላቢጦሽ ሆነዋል ማለት ነው። ስለዚህ እንግዲህ ናኦድ አሁን ላይ ወደ ፖሊስ ጣቢያ ሄዷል። ስለዚህ ናኦድ አሁን ላይ እንግዲህ እያንዳንዱ ላደረጋቸው ነገር በሙሉ ቅጣቱን የሚያገኝ ይመስለናል ማለት ነው። በዛ ላይ ደግሞ ሁሉንም የሚያውቀውን ነገር በሙሉ ዴቭ ለሔዋን ስለነገራት ናኦድ ምንሃል ክፉና እንዲሁም ይባስ ብሎ መሳሪያን አዘዋዋሪ በጣም ወንጀለኛ እንደሆነ ሁሉንም ነገር ስለነገራት እሷም ደግሞ በወንድሟ መከዳቷና አምናው የነበረውንና እንደ መልአክ የምታየው ወንድሟ እንደዚህ አይነት ነገር ውስጥ ስታገኘው ምንም አራራችም ማለት ነው። በቀጥታ ሄዳ እንግዲህ ለፖሊስ ጠቁማ አስይዛዋለች ማለት ነው። ሌላው ናኦድ እንግዲህ ዴቭን ለመግደል ደፋ ቀና ሲል ዴቭ ደግሞ የሱን ህይወት እንዳዳነለት ከጓደኛቸው ሰምቷል ማለት ነው። ይሄ በፍጹም ያልጠበቀውና ያላሰበው ነገር ነው ማለት ነው። ናኦድ የዴቭን ህይወት ሲያሳድድ ዴቭ ግን የናኦድን ህይወት እንዳዳነ ከጓደኛው ሲሰማ በጣም ነው የገረመው ማለት ነው። ምክንያቱም በእርግጥ ዴቭ ናኦድ እንደ ወንድሙ ነው የሚያየው፣ ይራራለታል፣ ብዙ ነገር ነው አብረው ያሳለፉት ማለት ነው። እሱ ግን እሱን ለመግደል ቢሞክርም ዛሬ ቆሞ ለመሄዱ የዴቭ እጅ እንዳለበትና ምናልባትም ዴቭ ያንን ነገር አድርጎ ባይሆን ኖሮ ናኦድ እስከ መጨረሻው እንደተባለለት ሞቶ ሊቀር እንደሚችል አውቋል ማለት ነው።
ስለዚህ እኔ የሱን ህይወት ሳሳድድ እሱ ግን የኔን ህይወት ሲያተርፍ ነበር ወይ ብሎ በጣም ተገርሟል። ግልጽ ነው ዴቭ ናኦድ ስህተቶች እንዳይሰራ ብዙ ጊዜ መክሮትና ብዙ ጊዜ ገስጾት ነበረ። እሱ ግን ከስራው ስላልተቆጠበ ዴቭ ጥቆማ ሰጥቶ እንዲያዝ አድርጓል እንጂ በፍጹም እሱ እንዲሞት አልፈለገም ነበር ማለት ነው። እንዲሞት ቢፈልግ ኖሮ በፍጹም እሱን ለማዳን የበኩሉን አያደርግም ነበረ ማለት ነው። ስለዚህ ናኦድ የዴቭን ማንነትና ለሱ ያደረገውን ነገር በትክክል ሳይረዳና ሳያቅ እንግዲህ ስሜታዊ ሆኖ ህይወቱንና በዙሪያው ያሉትን ሰዎችም እሱን እንዲያጠፉት ሲያደርግ ነው የቆየው ማለት ነው። አሁን ላይ እንግዲህ ከረፈደም ቢሆን እውነታውን ተረድቷል ማለት ነው። እንግዲህ ብዙ ስህተቶች ሰርቶበታል። እንግዲህ ለስህተቶቹ ይቅርታ ከማለት ውጪ ምንም ነገር ማድረግ አይችልም። ግን ደግሞ አሁንም ናኦድ ከስህተቶቹ ስላልተማረ ተመልሶ እንግዲህ ወደ እስር ቤት ሄዷል። ዴቭ ይሄ ነገር እንዲፈጠርም አልፈለገም ነበረ። ምክንያቱም በተለይ በሂዋን በኩል ጥቆማ ተሰጥቶት እሱ እንዲታሰርና ማንነቱ እንዲታወቅ በፍጹም አልፈለገም። ምክንያቱም ሂዋን ምን ያህል ወንድሟን እንደምትወደውና እሱም ለሷ ያለውን ፍቅር ስለሚያውቅ ኦድ ለእህቱ ምንም አይነት ጥላቻ እንዲኖረው አልፈለገም ነበር። ሂዋን ግን ይሄንን ደግሞ ልትስማማ አልቻለችም። ምክንያቱም እኔ ሳምነውና የዚህን ሀል ሳከብረው እሱ ግን ሊጠቀምብኝ ፈልጓል ብላ ስላሰበች በቀጥታ ሄዳ ሳታመነታ ነው እንግዲህ ጥቆማ ሰጥታ ወንድሟን ያሳያዘችው ማለት ነው። ዴቭ ግን ይሄ ነገር እንዲሆን አልፈለገም ነበረ። ነገሮች እንግዲህ ባልታሰበና ባልተጠበቀ አቅጣጫ እየሄዱ ነው ያሉት። ናኦድ ዴቭን ለመጉዳት ባሰበበት ሰዓት ሁሉም ነገር ብልሽትሽቱ ወጥቷል ማለት ነው። ምክንያቱም እሱ በፍጹም ዴቭን እንደሚያስበው ሆኖ አላገኘውም። ያ ራሱ ትልቅ ስህተትና ትልቅ በደል ነው ማለት ነው። ስለዚህ አሁን ላይ እንግዲህ ናኦድ በማን ሊያዝን እንደሚችል ባናቅም፣ ምክንያቱም ሁሉም ጥፋት የሱ ነበረ። ከስህተቶቹ እንዲማርና ወደ መልካም ሰው እንዲመለስ ዴቭ የራሱን ጥረት ብዙ ጊዜ አድርጓል። እሱ ግን ለበቀል ብቻ ነበር የተነሳው ናኦድ ማለት ነው። ስለዚህ አሁን ላይ በእህቱ አማካኝነት እንግዲህ ናኦድ ለስር በቅቷል ማለት ነው።